ዕብራውያን ምዕራፍ 12 ቁጥር 24 እንዲህ ይላል፣ የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። እስኪ አብረን እንበለው። የአዲስ ኪዳን በሉ እስኪ አንዴ። መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ያችሁ ከፈር ርዕሴ 2 ነው። አሁን ቆማችሁ አንዱን ነግራችኋለሁ። የሚናገር ደም አለን፣ ዝም የማይል አንድ ጩሁና የሚናገር ደም አለ ይበይ እስኪ። ረገጥ አርጊና የሚናገር ደም አለ በል እስኪ። የሚያወራ ደም አለ በል እስኪ። ዛሬም በል እስኪ ስለኔ በል እስኪ፣ ስለኔ በል እስኪ፣ ስለኔ በል እስኪ። የሚያወራ በል እስኪ፣ የሚናገር በል እስኪ። ደም አለ በል እስኪ፣ የሚሻል ደም አለ በል እስኪ። ይሄ ደም በል እስኪ በእኔ ላይ ተረጭቷል በል፣ በሕይወቴ ላይ ተረጭቷል በል። ከአቤል ደም ይልቅ በል እስኪ የሚናገር ደም ነው በል እስኪ። በዚህ ደም ቀንበራችሁ ይሰበራል። በዚህ ደም እንቆቅልሽ ይፈታል። በዚህ ደም ስለ አንተ ዛሬ ጣልቃ ይገባል። በዚህ ደም መከራው ይነሳል። በዚህ ደም በሽታ ይቀልጣል። አንድ ጩና የኢየሱስ ደም በሉ እስኪ አንዴ። ጩና የኢየሱስ ደም በሉ እስኪ አንዴ። ረገጥ አድርግና የኢየሱስ ደም በሉ እስኪ። በሕይወቴ ላይ በሉ እስኪ ዛሬም ይናገራል በሉ እስኪ። ላይ ያለ ቀንበር በሉ እስኪ አሁን በሉ እስኪ ይሰብራል በሉ እስኪ፣ ይሰብራል በሉ እስኪ። አንዴ ጩሁና የኢየሱስ ደም በሉ እስኪ አንዴ። ይናገራል በሉ እስኪ። ቁጭ በሉ አንዴ ቁጭ በሉ። ዋይ አንደኛው የሚናገር ደም ነው። የማን? የኢየሱስ ደም ያወራል፣ ዝም አይልም። ሁለተኛው 7ቱ የክርስቶስ የደሙ ድምጾች የሚል ነው። 2 ርዕስ ነው ጻፉት። ዛሬ የሆነ ሰው ሁለንተናዊ ፈውስ ያገኘዋል። የሆነ ሰው ሁለንተናዊ ፈውስ ያገኘዋል። የመጀመሪያው የሚናገር ደም፣ ሁለተኛው 7ቱ የክርስቶስ የደሙ ድምጾች። በዚህ ባነበብኩላችሁ ክፍል 2 ደሞችን ንጽጽር ያደርጋል። አቤልና ማን? ኢየሱስ። አቤልና ማን? እስኪ አውሩ አንዴ። የሚናገር ደም አለ በሉ እስኪ አንዴ። ከዚህ በላይ ስለኔ የሚያወራ ደም አለ በሉ እስኪ። ከአቤል ደም ይልቅ በሉ እስኪ የተሻለ ደም አለ በሉ እስኪ። አሜን ነው ወይ? የአቤልና የኢየሱስ ደም በንጽጽር መጽሐፍ ቅዱስ አስቀምጦልናል። አቤልን ታውቁታላችሁ አይደል? ቃየል የገደለው ወንድሙ ቃየል የገደለው ማለት ነው። እነሱ በንጽጽር ተቀምጠዋል። ለምሳሌ የአቤል ደም ድምፅ አለው፣ ይጮሃል። ነገር ግን የሚጮኸው የበቀልና የፍርድ ድምፅ ነው። ተበቀልልኝ የሚል ነው። አቤል በወንድሙ ሲገደል ደም ሲፈስ የአቤል ደም ተበቀልልኝ፣ ፍረድልኝ የሚል ድምፅ ነው። የኢየሱስ ደም ግን የምህረትና የይቅርታ ድምፅ ነው። የአቤል ደም ፍረድ ሲል፣ የኢየሱስ ደም ደግሞ ይቅር በላቸው የይቅርታ ድምፅ ነው። የአቤል ደም ደሜን ተበቀልልኝ ፍትህ የሚል ድምፅ ነው። ፍትህ ፈልጋለሁ፣ አታሎ ሜዳ ወስዶ ገሎኛል፣
የፍትህ ያለ የሚል ድምፅ ነው የሚያሰማው የአቤል ደም። የኢየሱስ ደም ግን ኃጢአታቸውን ይቅር በላቸው የሚል መስቀል ላይ ሆኖ ኃጢአታቸውን ይቅር በላቸው። የአቤል ደም ፍትህ ይጠይቃል። የኢየሱስ ደም ደግሞ የሰቀሉትን ጠላቶች የሆነውን ይቅር በላቸው የሚል ድምፅ ያሰማል። የአቤል ደም ውጤቱ ቃየንን አስፈራራው፣ አሳደደው። የአቤል ደም ድምፅ አለው፣ የሚያስፈራራና የሚያሳድድ ድምፅ ነው። የኢየሱስ ድምፅ ግን ኃጢአተኛውን ያነጻል፣ ያሳርፋል። የአቤል ደም ቃየንን አስፈራራው፣ ያገኘ ሁሉ ይገላል የሚል ነው ድምፁ። ተቅበዝባዥ አደረገው፣ ፈሪ አደረገው። በሄደበት ሁሉ ያገኘኝ ይገለኛል አለ። የአቤል ድምፅ ፍርሃት ነው የሚለቀው፣ አሳዳጅ ነው የሚያደርገው ድምፁ። የኢየሱስ ድምፅ ግን ኃጢአተኛውን ያነጻል፣ ኃጢአተኛውን ያጸድቃል፣ ያሳርፋል። ድምፁ ያወራል፣ ለማስፈራራት ሳይሆን ለማሳረፍ። የአቤል ደም ከምድር ሆኖ ወደ ሰማይ ይጮሃል። ቦታው ምድር ላይ ነው፣ ይጮሃል ወደ ላይ። የኢየሱስ ደግሞ ከሰማይ ወደ ምድር ፈሰሰ። የኢየሱስ ደም ወርዶ የወጣ ነው። ከወረደው በቀር ወደ ላይ የወጣው ማን ይላል? የአቤል ደም ከምድር ብቻ ነው። የኢየሱስ ደም ግን ወጥቶ ወደ ታች የፈሰሰ ነው። ገብቶ ማለት ነው። የአቤል ደም የሰውን ልጅ ግፍና ሞትን የሚናገር ሲሆን የኢየሱስ ደም ግን የእግዚአብሔርን ቤዛነት የሚያወራ ነው። እዚህ ጋር ብዙ አልቆይም። በነገራችን ላይ የዛሬ ከገባ ዛሬ መነገር ከገባ ህይወት ተቀየረ። አንደኛ ጠንከር ያለ ነገር ነው ይዤ የመጣሁት። ለምን ካልከኝ ቤተ ክርስቲያኒቱ ላይ አንድ ድምፅ ማወጅ ፈልጋለሁ። ያንተ ድምፅ ሳይሆን የኢየሱስን የደሙ ድምፅ። ስለኔ የሚያወራ ስለ ቤተ ክርስቲያኒቷ የሚናገር ከአቤል ደም ይልቅ የተሻለ ደም አለ። ከየት ሆኖ ያወራል ካልከኝ ከሰማይ ሆኖ ያወራል። የአቤል ከምድር ሆኖ ነው የሚያወራው፣ የኔ ግን ከላይ። አሜን። አንዴ ጩሁና የኢየሱስ ደም ይናገራል በሉ እስኪ። አንድ ቁልፍ ነገር እንገራችሁ ስለ አቤልና ስለ ኢየሱስ። እንደው አሁንም በደንብ እንዲገባችሁ በንጽጽር አቤል በግድ ነው የሞተው፣ ኢየሱስ ግን በፍቃዱ ነው የሞተው። አቤል ተገዶ በወንድሙ ነው የተገደለው። ለዚህ ነው የዕብራውያን ጸሐፊ ከአቤል ደም ይልቅ የሚሻል ደም ብሎ የሚናገር ደም ወደ መርጨት ደርሳችኋል ሲለ አቤል ተገዶ ነው። ኢየሱስ ግን ነፍሱን አሳልፎ በፍቃዱ ነው ደሙን ያፈሰሰው። የአቤል ደም እሱም ብቻ ይዞ ነው የሚጮኸው። አንድ ነው የራሱ ብቻ ነው ይዞ ወደ ሰማይ የሚጮኸው። የኢየሱስ ደም ግን ለብዙዎች የሚናገር ድምፅ ነው። አንዱ ስለ ሁሉ ሞተ። የአቤል ለራሱ ነው የሚያወራው ደሙ። የኢየሱስ የደሙ ድምፅ ግን ለዓለም ሁሉ፣ ለአፍሪካው፣ ለአውሮፓው፣ ለነጩም፣ ለጥቁሩም፣ ለተማረው፣ ላልተማረው፣ ለሕፃናት፣ ለአዋቂ
ለባለጠጋው ለድሃው የኢየሱስ የደሙ ድምፅ ለዓለም ሁሉ ይናገራል። አንዱ ስለ ሁሉ የሚያወራ የደሙ ድምፅ ነው። ቁልፍ ነገር ነው እየነገርኳችሁ ያሉት። የአቤል ደም ሶስተኛው ይከሳል፣ ከሳሽ ነው። ወንድም የከደለኝ የሚል ነው፣ ከሳሽ ነው። የክርስቶስ ደም ግን ኃጢአተኛውን አሳዳጁን ያጸድቃል። ይሄ በአቤልና በክርስቶስ ደም መካከል ያለ ንጽጽር ነው። ዕብራውያን ጸሐፊ አቤልን እንደ ጥላ ቢጠቀመው አካሉ ግን ከጥላው ጋር ፈጽሞ አይወዳደርም። ምክንያቱም ሲባል የክርስቶስ ደም ያጸድቃል። እስኪ ጩሁና አሜን ይመርሱ። ትንሽ አሁንም አንድ ነገር ላብራላችሁና ስለ ሰባቱ የደሙ ድምፅ እነግራችኋለሁ በአጭር ደቂቃ ውስጥ። መጽሐፍ ቅዱስ ስለ ደም ምን ይናገራል? ሶስት ነገር ይናገራል። በዋናነት ስለ ደም ሶስት ነገር ያወራል። የመጀመሪያ ደም ሕይወት ነው። ደም ሕይወት ነው። መጽሐፍ ቅዱስ በሚገባ በዘሌዋውያን 17 ቁጥር 14 ላይ የሥጋ ሁሉ ሕይወት ደሙ ነውና ደሙን አብረ ከሥጋው ጋር አትብላ ይላል። የሥጋ ሕይወት ያለው ደም ውስጥ ነው። ኢየሱስ ደሙን ሲያፈስ ወይም ደሙ ሲናገር ሲያወራ ደሙ ሕይወት አለ። ታውቃላችሁ፣ ደማችሁ ያለቀ ሲመጣ ትሞታላችሁ። ደማችሁ ውስጥ ነው ሕይወት ያለው። ኢየሱስ ደሙን አፈሰሰ ስንል ደሙን ስለኛ በመስቀል ላይ በመገረፍ አፈሰሰ ስንል ሕይወቱን ሰጠን እያልን ነው። ደም የነፍስ መቀመጫ ክፍል ናት። የእናንተ እስትንፋስ ያለው ደም ውስጥ ነው። ለዚህ ነው ሰዎች ብዙ ጊዜ አሁን ስፔሻሊ መታወቂያ ስታወጡ የእናንተ መታወቂያ ላይ የደም አይነታችሁ ይቀመጣል። ይሄ ዲጂታል ላይ ወይ ደግሞ ላይሰንስ የመኪና የምንድን ነው ሹፍርና ላይሰንስ ላይ ይቀመጣል። ደም ይቀመጠው አደጋ በአንድ በሌላ መንገድ ከገጠማችሁ ቀድመው ያንን አይተው ሊደርሱላችሁ ፈልገው ነው። ለምን? ደም ከፈሰሳችሁ ትሞታላችሁ፣ ካለቀ ትሞታላችሁ። ቶሎ ለመተካት ነው ደሙን። ደም ውስጥ ሕይወት አለ፣ ነፍስ አለ። ኢየሱስ ደሙን አፈሰሰ ስንል ነፍሱን ሰጠን እያልን ነው። ሁለተኛው የመጽሐፍ ቅዱስ ትርጓሜ ደም ማስተሰሪያ ነው፣ መሸፈኛ ነው። ደም ሳይፈስ ይላል ስርየት የለም። ስርየት ያለ ደም አይከናወንም። ይህንንም ዕብራውያን ጸሐፊ ሲናገር ዕብራውያን 9:22 ላይ ያለ ደም መፍሰስ ስርየት የለም ይላል። ደም ሳይፈስ ስርየት የለም፣ ይቅር መባል የለም። ስለዚህ ኃጢአት መሸፈኛ መክደኛ ነው ደም። ያለ ደም ስርየት የለም። ስለዚህ የክርስቶስ ደም ስርየት ያገኘንበት ደግሞም ሽፋን ያገኘንበት ነው። ኃጢአታችን የተከደነበት። እስኪ አንድ ጩና አሜን በሉ። ሶስተኛው ስለ ደም ቁልፍ ደም የቃል ኪዳን ማዕተም ነው። ደም ማዕተም ነው። የቃል ኪዳን ማዕተም እግዚአብሔር አዲስ ኪዳን የሚባለውን በማዕተም ያጸናው በደም ነው። ዓመተ ፍዳ ወይም አሮጌው ዘመን አሮጌው ኪዳን እንዲያልፍ ያደረገው በደም ማዕተም ኪዳን አድርጎ ነው እንጂ አዲስ ኪዳን የሚባል ዝም ብሎ አልመጣም። ማዕተም ሲደረግ በደም ነው። ታውቃላችሁ፣ የምትሰሩ ሰዎች፣ ማዕተም የምታደርጉ ሰዎች ኢየሱስ ማዕተም ያደረገው በደም ነው። አንድ ደግሞ አንድ ህጋዊ ሰነድ ህጋዊ የሚያሰኘው ማዕተም ነው።
የአዲስ ኪዳን ልጆች እንድንሆን እርግጠኛ የሆንበት የደሙ ማህተብ ላያችን ላይ አለ። ማህተብ ነው። እስኪ አንድ ጩና አሜን በሉ። ይሄንን ጌታችን ኢየሱስ ሲናገር በሉቃስ 22 ላይ 20 ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ይህ ጽዋ የክርስቶስ ደም የአዲስ ኪዳን ጅማሬያችን ነው። ስለዚህ ደም ስንል ሶስት ዋና ነገሮችን እያወራን ነው። አንደኛ ስለ ሕይወት እያወራን ነው። ሁለተኛ ኃጢአታችን በደም ተሰርየዋል እያልን ነው። ሶስተኛ በደም ማህተብ አዲስ ኪዳን ነን እያልን ነው። ይሄንን ካወራው ይሄን ከተናገርኩ ኢየሱስ ደሙን አፈሷል፣ ኢየሱስ ደሙን አፈሷል ብዬ ስናገር አንድ ምስጢር ንገራችሁ፣ አንድ ነገር ንገራችሁ። ኢየሱስ 7 ጊዜ ነው ደሙን ያፈሰሰው። ይሄ እንግዳ ነው በነገራችን ላይ እርግጠኛ ነኝ። ኢየሱስ ደሙን ያፈሰሰው 7 ጊዜ ነው። 7ቱ የክርስቶስ የደሙ ድምጾች። ለምን 7 ጊዜ ደሙን ያፈሰል? የመጽሐፍ ቅዱስ አዋቂያን እና በዚህ ጉዳይ ያጠኑ በመጽሐፍ ቅዱስ ውስጥ ያሉ ቁጥሮች ፓስዋርድ ናቸው ወይም መለኮታዊ መልእክት አላቸው። በመጽሐፍ ቅዱስ ውስጥ ቁጥር ትርጉም አለው፣ መልእክት አለው። ዝም ብሎ አይደለም ቁጥር የተጻፈው። 7 ጊዜ ኢየሱስ ደሙን አፍሷል። ደሙ ይናገራል። የትኛው ደም? ስለ የትኛው ደም ነው የፈሰሰው? ምንድነው የሚለውን ነገር የሚነገር 7ቱንም ስታውቁት ያን ጊዜ እርግጠኛ ነኝ በሐዋርያት ዘመን እንደነበሩ አማኝ ካለ ዛሬ በዚህ ብቻ ካንሰር ቢኖር ይቀልጣል። ያው ጌታ ምስክሬን እኮ ነው። ያው 7ቱን ደም ስነግራችሁ ላይ ያለ መርከብ ካመንክ አብሮ 50 ዓመት ቢቆይ እንኳን ዛሬ ከላይ የወደቀ ይሆናል። አንተ ምስጢር ነው ዛሬ የምነግራችሁ። ሰባቱንም እያብራሩ አልቆይም፣ ግን 7 ጊዜ ኢየሱስ ደሙን አፍሶልናል። የመጀመሪያው በነገራችን ላይ የክርስቶስ ደም ዝምተኛ አይደለም። አንተ ስትጠቃ ዝም የሚል ደም የለም። የሚያይ ከንፈር የሚበጥ ደም የለኝም። ይሄ ደም ስለኔ ያወራል። ለይ ተጨነቀ ማንም በማይደርስበት ሰዓት ላይ ግራ ገብቶ በዛ ምሽት ወይኔ በነጋልኝ ባልሽበት ሰዓት ላይ ለይት ላይ ጣልቃ መጥቶ የሚያወራ ደም ነው። አንተ ይሄ ደም ዝምተኛ አይደለም። አንተ ግራ ገብቶ ስትቀበሰበስ ከዚህ ቀደም አስተምሬያለሁ ስለ ቃየል ኢብን እንኳን ቃየል ወንድሙን ገሎ ተቅበዝባዥ ነህ እርጉም ነህ ብሎት እግዚአብሔር ረግሞት እየሄደ እያለ እግዚአብሔር ያገኘኝ ሁሉ ሊገለኝ ነው ወዮ ሲል እኛ ቃየል ነበርን ብያችሁ አስተምሬያለሁ ከዚህ በፊት። ምልክት አደረገብት ማንም ያገኘ ሁሉ እንዳይገለው። አንተ ገዳዩ እንኳን እንዳይሞት ምልክት አደረገለት። ስለ አንተ ህመም ዝም የሚል ሆስፒታል ስትመላለስ ዝም የሚል ደም የለኝም። ስጨነቅ ዝም የሚል ደም የለኝም። ስቸገር ዝም የሚል ደም የለኝም። ዛሬ ስለ አንተ ቤት ያወራ። አዎ ብዙዎቻችን እኔም ጨምሮ እንደ ቤተ ክርስቲያን መሪ አሁን በቃ የሆነ መንግስት አካል እንዲያወራልኝ የሆነ መንግስት አካል አግኝቼ ቦታ ባገኝ ደስ ይለኛል ምናምን። ይሄ የሰውኛ አስተሳሰብ ነው። ይሄኛውን ዞር አድርጌ ዛሬ እነግራለሁ ስለ አንተ ኢኮኖሚ፣ ስለ አንተ ትዳር፣ ስለ ልጆች፣ ስለ ዘመን የሚሻል የሚናገር ደም አለ የሚያወራ ደም አለ። አንድ ጩሁና አሜን በሉ እስኪ። ጩሁና አሜን በሉ እስኪ። ሃሌሉያ። ስለዚህ የመጀመሪያው ደም
የፈሰሰው በጌተሰማኒ ነው። በጌተሰማኒ ነው። ኢየሱስ 3 ጊዜ ጸለየ። ክፍሉ ስለምታውቁት ምጽፉ ሰዎች ጎበዞች ስላላችሁ ለእናንተ ጥቅሱን ሰጣችኋለሁ። ለእናንተ ክፍሉ ሰጣችኋለሁ። ሉቃስ 22 ቁጥር 44 ላይ ኢየሱስ ተጨነቀ ይላል። እጅግ ተጨንቆ በብርቱ ይጸልይ ነበር። ላቡም እንደ ደም ነጠብጣብ ወደ ምድር ይፈስ ነበር። ጌተሰማኒ ላይ ሆኖ ኢየሱስ እየጸለየ ላቡ እንደ ደም ነጠብጣብ ሆኖ ይፈስ ነበር። የመጀመሪያው ደም ኢየሱስ አልቦት የወጣው ደም ነው። ጌተሰማኒ ማለት የዘይት መጨመቂያ። ኢየሱስ በጌተሰማኒ ደሙ ተጨመቀ። ለምን? ስለኔ ሊያወራ። አንተ ደሙ የደም ላብ አልቦ ያውቃል? እኔ አሁን ስፖርት ብዙ ጊዜ እሰራለሁ። አልቦኝ በደንብ ያውቃል። የደም ላብ ግን አልቦኝ አያውቅም። ተጨንቄ ያውቃለሁ፣ ፈርቼ ያውቃል። የደም ላብ ግን አልቦኝ አያውቅም። ኢየሱስ ተጨንቆ ከፊቱ ከግንባሩ ደም ተንጠባጠበ። የመጀመሪያው ደም ከግንባሩ የወጣው ደም ነው። ይሄኛው ደም ትርጉም አለው ይላሉ። ብዙ ትርጉም አለው፣ ግን አንደኛው ዋነኛው ትርጉም የመጀመሪያው ይሄ ደም ለምን ፈሰሰ ሲባል ኢየሱስ እዛ የጸለየበት ጸሎት አለ። ጸሎቱ 3 ጊዜ ነው የጸለየው። ፍቃድ ይሁን የሚል ነው። የኔ ፍቃድ አይሆን ያንተ ፍቃድ ይሁን። ይህ ጽዋ ከኔ ይለፍ ካለ በኋላ ግን የኔ ፍቃድ አይሆን። ይሄ የደም ላብ ያንጠባጠበው ደም ፍቃዱን ለማከናወን ነው። እና ምን ይላሉ? የፍቃድ መታዘዝ ደም አፍሷል። የመጀመሪያው ሰው ሁሉ ለእግዚአብሔር ፍቃድ እንዲገዛ፣ ፍቃዱ እንዲፈወስ ኢየሱስ ለፍቃዳችን ደሙን አፈሰሰ። የሰዎች ደግሞ ትልቁ የሰዎች ክብር ያለው ፍቃድ ውስጥ ነው። ኢየሱስ ደግሞ ለእግዚአብሔር ፍቃድ እንድንታዘዝ ስለኛ ከግንባሩ ደሙን አንጠባጠበ። ለምንድን ነው ከግንባሩ ደም የተንጠባጠበው? እናንተ እንደ መጀመሪያው አዳም እንዳትሆኑ፣ እንደ ሁለተኛው አዳም እንድትሆኑ፣ ለእግዚአብሔር ፍቃድ እንድትገዙ፣ ፍቃዳችሁ ለእግዚአብሔር ፍቃድ ተገዝቶ እንዲኖር፣ ፍቃዳችሁ እንዲፈወስ ነው። ለካ ደሙ የተንጠባጠበው ከግንባሩ በገዛ ፍቃዳችን ዝም ብለን እንዳንኖር፣ ለእግዚአብሔር ፍቃድ እንድንኖር፣ የተፈወሰ ፍቃድ እንዲኖረን የኢየሱስ ደም ከግንባሩ የተንጠባጠበ ዛሬም ስለኛ ያወራል። እስኪ ጮህና አንድ ጊዜ አሜን በሉ እስኪ። አየህ፣ ለዚህኛው ፍቃድ ከተፈወስክ፣ ፍቃድ በነገራችን ላይ የሰው ልጅ ሮቦት አይደለም። ፍቃዱ ካልተነካ፣ ፍቃዱ ካልተፈወሰ ያን ሰው ማግኘት አትችሉም። እንኳን እኔ እግዚአብሔር ራሱ ሊያገኛቸው አይችልም። እግዚአብሔር እናንተን የሚያገኘው በፍቃዳችሁ በኩል ነው። ጨዋ የሆነ እግዚአብሔር ነው ያለው። አንድ ሰው እግዚአብሔር በግድ አንገቱን ይዞ ምናምን የሚያደርግ ይመስል ኖ እግዚአብሔር የፍቃድ አምላክ ነው። በፍቃድ ነው የሚሰራው። አዎ ድነት ራሱ ወደኛ የመጣው ፈቅደን ነው የተቀበልነው። በጌታ ቤት ስታገለግል በግድ አታገለግልም። እየፈቀድክ ከሆነ ግን በእውነት ይሄ ደም ተከፍሎልህ ከሆነ ይሄ ከግንባር የወጣው እንደ ላብ ሆኖ የወጣው ደም ተከፍሎልህ ከሆነ የሚመጣው ዘመንህ ለእግዚአብሔር ፍቃዳችሁ ይከሳ። የተፈወሰ ይኸው። የሰው ትልቁ ሞተሩ ፍቃዱ ላይ ነው። ሺህ ጊዜ እሽኮኮ ብለው ቸርች ውስጥ አይቀመጥልኝም ፍቃዱ ካልሰጠኝ። ፍቃድ ወሳኝ ነገር። ስለዚህ የመጀመሪያው ኢየሱስ ያፈሰሰው ለእግዚአብሔር ፍቃድ እንድንታዘዝ፣ ፍቃዳችን እንዲፈወስ፣ እንደ አሮጌው አዳም እንዳንሆን፣ እንዳንታለል፣ ከእግዚአብሔር ፍቃድ እንዳንወጣ፣ ፍቃዳችን እንዲፈወስ ኢየሱስ የደም ላብ አንጠባጠበ። የመጀመሪያው ይሄ። ሁለተኛው በግርፋት በጀርባው የፈሰሰው ደም ነው። ደግሞ በግርፋት ገበጣ በሚባል ቦታ ላይ
ኢየሱስ ታስሮ አጎንብሶ ተይዞ በጅራፍ የተገረፈበት ሁለተኛው ደም ይሄኛው ደም ነው። ይሄም ደም ያወራል። የመጀመሪያው ፍቃዳችን እንዲፈወስ ነው። ይሄኛው ደም ደግሞ በማቴዎስ 27 26 ላይ ተቀምጧል። እንዲህ ብሎ ኢየሱስ ግን ካስገረፈው በኋላ እንዲሰቀል አሳልፎ ሰጠው። በነገራችን ላይ ኢየሱስ ሲገረፍ ከቆዳ የተሰራ ቆዳው ላይ መግረፊያው ላይ በቆዳ የተሰራ በጥንት ላዩ ላይ አጥንት ያለ እንዲሁም እንደ ኳስ የሚመስል ብረት ተለጥፎበት ያለ የሚቦጫጭቅ ነው። ሲገረፍ ስጋው ይነጫል። ሲገረፍ ፊልሙ ላይ እንዳያችሁት ደሙ ይረጫል። ስለዚህ የሁለተኛው ደም በግርፋት የፈሰሰው ደም ነው። በግርፋት የፈሰሰው ደም ነው። በአይሁድና በሮማውያን መካከል ሁለት አይነት አመለካከት አለ። የመጀመሪያው አይሁዳውያን በብሉይ ኪዳን እግዚአብሔር እንዲህ አይነቱን እርጉም የተባለውን ሰው ወይ ደግሞ ወንጀል የሰራው ሰው 40 እንዲገረፍ ትእዛዝ አውጥቶ ነበር። 40 እና አይሁዳውያን ደግሞ ምናልባት እግዚአብሔር ያዘዘው 40 ሆኖ እኛ 41 እንዳንገርፍ ብለው እንዳንሳሳት ብለው 39 ነው የሚገርፉት። ሜቢ 41ኛ እንዳንገርፍና መርገም እንዳያመጣ 39 ነው የሚገርፉት። እንደ አይሁድ ካልቸር ከሆነ ኢየሱስ ጀርባው የተገረፈው ስንት ጊዜ ነው? 39 ጊዜ ተገርፏል። የተገረፈው ደግሞ አጥንት ያለው ሾክ ያለው እንዲሁም እንደ ብረት የሆነ ጅራፍ ነው እና ፊልሙ ላይ እንዳያችሁት አንዴ ሲገርቡት ደሙ ይረጫል። ይሄ ደም ፊልም ሊሰራበት አይደለም፣ ስለኔ የሚያወራ ደም ነው። ስለኔ የሚናገር ደም ነው። ደም አንዳንዶች ደግሞ እርግጥ ሳይንስ አይስማማም። አንዳንድ የመጽሐፍ ቅዱስ አዋቂዎች ደግሞ አንዳንድ በዚህ የሚያስተምሩ ሰዎች 39 የሚለው ዋና ዋና በሽታዎች 39 ናቸው ይላሉ። ሌላው ንዑስ ናቸው በዓለም ላይ ያሉ እና 39ኛውን ሳነባው ወደፊት የሚመጣ ቸነፈር ነው ቢለው አንተ ኢየሱስ አይደለም አሁን ላለው በሽታ ወደፊት ለሚመጣው ቸነፈር ሁሉ 39 ጊዜ ተገርፎልኛል፣ ደሙን አፍሶልኛል። ጩይና አሜን። ሮማውያን ግን በቁጥር አይከደቡም። ምናልባት ሮማውያን እየገረፉ ስለሆነ ፍርዱን ያቀረቡት አይሁዳውያን ቢሆኑም ሮማውያን ደግሞ ቁጥር የላቸውም። ብዙ እጅግ ጊዜ ተገርፏል የሚሉ ደግሞ የሚስማሙ አሉ። ኢየሱስ ስለኛ ጀርባውን በተደጋጋሚ ተገርፏል፣ ደሙን አፍስሷል። ለምን ሲባል ይሄኛው የፈሰሰው የስጋ ፈውስ እንድናገኝ፣ ስለ ስጋ ፈውስ ነው። ይሄ ሁለተኛው ደም በየትኛውም አይነት በሽታ አካላዊ በሆነ ደዌ ለሚጠቁ ሁሉ ኢየሱስ ጀርባው ተገረፈ። ለዚህ ነው በመገረፉ ቁስል ተፈውሳቸዋል የተባለ። የትኛውም በሽታን የሚያቀልጥ ኃይል የለም። ልታገግም ትችላለህ። ነቅሎ ግን የሚጥለው ይሄ ደም ብቻ ነው። ምናልባት እየሰበኩ እኔ የተወሰኑ ሰዎች ካገኘው እጢ ካለ የሚታይ እጢ እየቀለጠ ይሄዳል። ማወራው የኔን ድምፅ ሳይሆን ስለ ኢየሱስ ደም ነው። ደሙ በሽታችሁ ሁሉ ይነቃቅላል። አንዴ ጩሁና አሜን በሉ እስኪ። ጩሁና አንዴ ጊዜ አሜን በሉ እስኪ። የኢየሱስ ደም ይናገራል፣ ያወራል። ኢየሱስ ጀርባውን ተገርፏል። እስኪ አንዴ ተገረፈ በሉ እስኪ። አንዴ ተገረፈ በሉ እስኪ። ተገረፈ በሉ እባካችሁ። እንደው ላቀርብ አልፈልግም፣ ግን እዚህ ውስጥ የሚሰቃዩ ሰዎች በዚህ ደም ይፈወሱ ዘንድ 39ኙን በሽታ አሁን ጠራዋለሁ። እናንተ ግን ዛሬ ይነቃቀልላችኋል። የመጀመሪያው የልብና የደም ዝውውር በሽታ፣ ሁለተኛ የመተንፈሻ አካል በሽታዎች፣ ሶስተኛ የምግብ መፈጨት ስርዓት በሽታዎች፣ አራተኛ የነፍስ ስርዓት በሽታዎች፣ አምስተኛ የኩላሊት የሽንት ቧንቧ በሽታዎች፣
ስድስተኛ የጉበት የጣፊያ በሽታዎች፣ ሰባተኛ የስርዓተ እጢ በሽታዎች፣ ስምንተኛ የደም በሽታዎች፣ ዘጠነኛ የአጥንት በሽታ፣ አስረኛ የመገጣጠሚያ በሽታዎች፣ 11 የጡንቻና በሽታዎች፣ 12 የአከርካሪ አጥንት ችግሮች፣ 13 የአይን በሽታ፣ 14 የጆሮ የአፍንጫ የጉሮሮ በሽታ፣ 15 የቆዳ በሽታ፣ 16 የጥርስ የአፍ ውስጥ በሽታዎች። ኢየሱስ የተገረፈበት አሁን ወንጌል እንዲገባ ፈልጋል ማለት ስለ ቸርች እንዲገባ ፈልጋል። እሺ 17 የካንሰር አይነቶች በሽታ፣ 18 የቫይረስ ኢንፌክሽኖች፣ 19 የባክቴሪያ ኢንፌክሽኖች፣ 20ኛ የፈንገስ በሽታዎች፣ 21 የፓራሳይት ወይም ጥገኛ የምታውቁት በሽታዎች፣ 22 የሰውነት መከላከያ ኃይል ማጣት፣ 23 ራስን በራስን የሚያጠቁ በሽታዎች፣ 24 የዘር ውስጥ በሽታዎች፣ 25 የአለርጂ ችግሮች፣ 26 የአእምሮ ህመም፣ 27 የእንቅልፍ መዛባት፣ 28 የሱስ ችግር፣ 29 የወንዶች ስለተዋልዶ በሽታዎች፣ 30 የሴቶች ስለተዋልዶ በሽታዎች፣ 31 የመካንነት ችግሮች፣ 32 የህፃናት በሽታዎች፣ 33 ውፍረትና የአመጋገብ መዛባት በሽታ፣ 34 የስኳር በሽታ፣ 35 የደም ግፊት፣ 36 የማይክሮ ኒውትሪየንት እጥረት፣ 37 የአካል ጉዳትና የስብራት ውጤቶች፣ 38 የእርጅና ተያያዥ በሽታዎች፣ 39 ያልታወቁና አዳዲስ የሚከሰቱ በሽታዎች ኢየሱስ ደሙን አፍስሶልናል። ለዚህ ደም አጨብጭባክ፣ ለዚህ ደም አጨብጭባክ። የሆነ ዶክተር እምነት ሄዳለ ይህ ጀርባው የተገረፈው 39ኙ ዋና በሽታ አንተ ላይ እንዳይሰራ ነው። ምናልባት እዚህ ጉባኤ ውስጥ ካለ በዚህ ደም ዛሬ የትኛውን በሽታ ከላያችሁ ላይ ይቀልጣል፣ ይቀልጣል፣ ይቀልጣል። አንዴ ጮሁና አሜን በሉ እስኪ። እንጂ ዝም ብዬ ድራማ ልስራ አይደለም። የሆነ የባህል ፕሮግራም አዘጋጅተን ዝም ብለን የምንሄደው ሃይማኖት ስራ ላከናውን አይደለም። እዚህ ነጭ በነጭ ለብሰን ዝም ብለን የምንጓዘው አይደለም። ሕይወት ያለው ደም ተከፍሏል። ዛሬም የሚያወራ ዛሬም የሚፈውስ ካንሰር የሚያቀልጥ የሚፈውስ የደሙ ኃይል ዛሬ በላያችን ላይ ተረጭቷል። ተባለ። ቁጭ በሉ። ሶስተኛ በእሾህ አክሊል በራሱ የፈሰሰው ደም፣ የእሾህ አክሊል አድርገውለት የፈሰሰው ደም ነው። ቶሎ ቶሎ ብዬ ማቴዎስ 27:29 ወታደሮቹም የእሾህ አክሊል ጎንጉነው በራሱ ላይ ደፉበት ይላል። እሾህ የመርገም ውጤት ነው። አዳም ከሞተ በኋላ እሾህና አሜከላ ምድር ታበቅልብሃለች አሉ። የእሾህ አክሊል ኢየሱስ ደፋ በራሱ ላይ እና ይሄ የእሾህ አክሊል በራሱ ላይ የፈሰሰው ደም ስለምን ያወራል ካልከኝ የመጽሐፍ ቅዱስም አስተምሮ እንደሚናገረው እኔም ደግሞ እንደገባኝ የአእምሮ ነፃነትና ፈውስ ነው። ስለዚህ ኢየሱስ በእሾህ አክሊል ጭንቅላቱ ፈሷል። ጭንቅላት ላይ ያለ ዲፕሬሽን፣ ፍርሃት፣ ጭንቀት፣ እብደት ዛሬ በዚህ ደም ይነቀላል። የአእምሮ ፈውስ እንድናገኝ አንድ ጩና ለአእምሮ ይፈሷል በሉ እስኪ። ለአእምሮ ይፈሷል በሉ እስኪ። አሁን ሐሳብ የመጣልኝ አሁን ቃሉ የመጣልኝ አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁ በክርስቶስ ኢየሱስ ይላል ይጠብቃል። አእምሮ ካልተጠበቀ አሁን የምሰማው በሁኔታው ሁሉ ያሳብዳል። ነገር ግን አእምሮ እንዳያብድ፣ አእምሮ የሚፈውስ፣ አእምሮ እንዳይወጠር በጭንቀት በፍርሃት ኢየሱስ ስለኔ የእሾህ አክሊል በጭንቅላቱ ላይ ደፋና ስለኔ ራሱ ደም አፈሰሰ። ዛሬም እነግራችኋለሁ በኢየሱስ ስም የደሙ ኃይል የደሙ ጉልበት ጭንቅላታችሁን ይፈውሳል። አራተኛና አምስተኛ ብላችሁ ጻፉልኝ።
አራተኛና አምስተኛ ብላችሁ ጻፉልኝ። የመጀመሪያው መጽሐፍ ቅዱስ ዮሐንስ ወንጌል 20:25 ላይ ግራና ቀኝ እጆቹ በመስቀል ላይ በችንካር ተወጉ። ኢየሱስ ግራ እጁን በሚስማር ተቸነከረ፣ የግራ እጁ ደም ፈሰሰ። ቀኝ እጁን ተቸነከረ፣ እንዲሁም የቀኝ እጁ ፈሰሰ። አራተኛና አምስተኛ የግራና የቀኝ እጁ ደም ፈሰሰ። ለምን ካልከኝ ደሚስማሙትና እኔም እንደገባኝ እውነት ለምን ካልከኝ በእጆቻችሁ ስራ ላይ ያለ የትኛው መርገም ይሰበር ዘንድ ኢየሱስ ግራውና ቀኙን ደሙን አፈሰሰላቸው። እጅ ላይ ያለ ነገር ላይበላሽ፣ እጅ ሊፈወስ፣ የነካ ሁሉ ሊባረክ፣ የምስራ ሁሉ ሊባረክ። ኢየሱስ እጆቹን ተቸነከረ። እና ባጭሩ የሥራ በረከት ይሉታል። የኢየሱስ ግራና ቀኝ ደም ያፈሰሰው የሥራ በረከት። የእጅን ሥራ ባርካለሁ ነበር ያለው። ለማን? ለእስራኤል። እግዚአብሔር ቃል የገባው የእጅ ሥራ ባርካለሁ። ይሄ የኢየሱስ እጅ መቸንከር እናንተ የምትነኩት የምትሰሩት ሁሉ እንዲባረክ ነው። ማን ነው ከዛሬ ቀን ጀምሮ መባረክ የሚፈልግ? እጅ ላይ ያለው እንዲበዛ ትፈልጋለህ? ስለ አንተ የተወጋ እጅ አለ። ግራ አይጨነገፍም፣ ቀኝ አይጨነገፍም። እጅ የተባረከ ይሆናል። ደሙ ፈሶላቸዋል። ጩይና አሜን። በእናትህ ሄለው አንተ እንዳትጨነግፍ የሆነ አንተ እንዳትከስር የእጅ ሥራ እንዳይበላሽ የሆነ ካምፓኒ መጥቶ አያግዝህም። አንድ ደም ፈሶልሃል፣ ለግራህም ለቀኝህም። ዛሬ ይባርካለሁ። በእጅ ላይ ያለ ሥራ ይባረካል። ለምን ካልከኝ ደሙ ይባርካል። አንድ ጩሁና አሜን በሉ እስኪ። ጩሁና አሜን በሉ እስኪ። በእናታችሁ አሜን በሉ እስኪ። እጅን ይኸውና ስለኔ እጅ በል እስኪ። ተወክቶልኛል በል እስኪ። እጅ እንዲባረክ በል እስኪ። ኢየሱስ በይ እስኪ። ስለኔ በይ እስኪ። ግራና ቀኝ እጁ በይ እስኪ። በችንካር በይ እስኪ። ተወካ በይ እስኪ። ደሙን አፈሰሰ በይ እስኪ። ይሄ ደም በይ እስኪ ስለኔ ያወራል በይ እስኪ። የእጄ ሥራ እንዲባረክ በይ። እጄ እንዲባረክ በይ። ሥራዬ እንዲባረክ በይ። እኔ ባርካቸዋለሁ። አንተ አበዳሪ ትሆናለህ እንጂ ተበዳሪ አትሆንም። ሰጪ ትሆናለህ እንጂ ተቀባይ አትሆንም። እጅ ባዶ አይሆንም። እጅ ላይ ያለ መርገም በክርስቶስ ቀኝና እጅ ተቸነከረው እጆቹ አሁን መርገሙ ተሰብሯል። አየ ዘይት ይዤ አንተ ላይ ስጭንብህ እጄ እንደዚህ ስጭን አጋንንቱ ብሎ የሚጮኸው የኔ እጅ መስሎ እንዳይሆን የፈሰሰ ደም አለ። የሆነ ሰው እጅን ስጭንበት የሚፈወሰው የኔ እጅ አይደለም እኮ በመስቀል ላይ የፈሰሰ አንድ እጅ አለ። ግራና ቀኝ እጁን ስለ እኔ ተበካ። ዛሬም የሚናገር የኢየሱስ ደም፣ ዛሬም የሚያወራ የኢየሱስ ደም በእጆቻችሁ ላይ ፈሷል። እጃችሁ ተፈውሷል። የእጅ ላይ ያለ መርገም ተሰብሯል። የሥራ ጭንገፋ ተሰብሯል። ቁጭ በሉልኝ። ተባረኩ። ታዲያ መስቀል ላይ ተንጠልጥሎ አንተ ዘመን 57 ዓመት ሙሉ ከሰው እየተቀበልክ ወደ መቃብር አትገባም። ዛሬ ይሄ እጅ መቶ ይገላግላል። ሰጪ ሞት ትጀምራለህ። መስራት ትጀምራለህ። አረ መስራት ትጀምሪያለሽ። ይከናወንልሃል። ቆይ በእናትህ ስለ አንተ የተወጋው ለምን ነው ታውቃለህ? አንተ መልካም ነገር እንድትቀበል እኮ ነው። እነዚህ እጆች መልካም ነገር ይይዛሉ። እንዳትሰቃይ ካሁን በኋላ እጅ ላይ ካሁን በኋላ የትኛውም ስቃይ እንዳያገኝ አስቀድሞ በመስቀል ላይ ቀኝና ግራ እጁ ተቸነከረ። ቆይ ስሙኝ። እኔ ልባርካችሁ። እጁ የተወጋው የሥራ የትኛውም ሥራ እንዲባረክና እጅ ላይ ተጣብቆ ያለ መርገም እንዲሰበር ነው። ከአሁን በኋላ 200 ብር ይዘህ የት ገባ አትልም። 2 ሚሊዮን ይገባልሃል። አቲና ማጋታና ማጋቲካ
አባሻካ ባጋንታን የነካሁት ሁሉ ይበላሽብኛል እያልክ ነው። አይጨነግፍብህም። የ40 ቀን የ80 ቀን እድል አላትን። ከአሁን በኋላ ያንተ እድል ኢየሱስ ያፈሰሰው ደም ነው። ኢየሱስ ያፈሰሰው ደም ነው። ጉባኤው ጮኸ አሜን። ስለዚህ ሁል ጊዜ እጅ ባዶ ላይሆን ላትጨነግፍ እዛ ሰፈር ያለው ላይ ይበልጥ እጆቻችሁ ተፈውሷል። ስለዚህ ስለ እጅ የሚያወራ ደም አለ። ስለ እጅሽ የሚያወራ ደም አለ። እጅ እንዳይጨነግፍ የሚያወራ ደም አለ። ጩና አሜን 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 አሜን። እኔ አንድ ትንቢት ተነብይ ነው። አንድ ትንቢት ተነብይ ነው። እስከ ዛሬ እጃችን ላይ ገብቶ የማይታወቅ ትልልቅ ሀብቶች በእጃችን ይገባሉ። ትልልቅ ቁልፎች በእጃችን ይገባሉ። የቤት ካርታ በእጃችን ይገባል። ትልልቅ ቁልፎች በእጃችን ይገባሉ። አዎ ቪዛ ነው በእጅ ይገባል። ቁልፍ ነው በእጅ ይገባል። ንብረት ነው በእጅ ይገባል። እግዚአብሔር እንደዚህ ይለኛል። እስከ ዛሬ ይዘውት የማያውቁት አለኝ። እኔ በትንቢት መነጽር ያየዋቸው ሰዎች አሉ። አሁን የትንቢት መንፈስ መጥቶልኛል። እግዚአብሔር እንደዚህ በላቸው ይለኛል። በዚህ ጉባኤ ውስጥ አለኝ እግዚአብሔር በእጃቸው የማስገባው በረከት አለ ይለኛል። እጃቸው ላይ አስገባዋለሁ ይለኛል። አስቀምጠዋለሁ ይለኛል። አንድ ሰው ጮሆ ገባ ይበል እስኪ። ይሄ ዓመት ሳያልቅ በእጄ ይግባ። ይሄ ወር ሳያልቅ በእጄ ይግባ። የሁለት ወር ሳያልቅ በእጄ ይግባ። አልገባ ያለ በእጄ ይግባ። አልከናወን ያለ በእጄ ይግባ። ቁጭ በሉልኝ፣ ቁጭ በይልኝ። ጠላት ጉዱ ፈላ። ይህንን ድምፅህ የኢየሱስን ድምፅህ አውቆ ደብቆ እጅሽ ላይ ምንም የለም፣ እጅሽ ጭንገፋ ነው፣ አንቺ የ80 ቀን እድልሽ ነው፣ አንቺ የነካሽ ሁሉ በቃ አይባረክም፣ አንቺ በቃ ለማኝ ነሽ የሚል አጋንንት ዛሬ ጠላታችሁ አፍሮ ተጎሳቅሎ ከዚህ ቤት ይወጣል። እኔ እነግርሃለሁ እጅ ላይ ሁሉ የሚገባው በማን ኃይል ነው ካልከኝ በኢየሱስ ደም ኃይል ይገባል። አንተ እንደ እርጉዝ ሴት አማረኝ። ምን አማረኝ አትልም? ሀብት አማረኝ። ሀብት አማረኝ እኮ ቁልፍ አማረኝ እኮ ነው ብለህ ቁልፍ አማረኝ እኮ ነው ብለህ ፔናናናናናናና ፔናናናናናና በእጅሽ ይገባል በኢየሱስም። በእጅ ይገባል በኢየሱስም። የሥራ በሩ በእጅ ይገባል። ትዳር በእጅ ይገባል። ልጅ በእጅ ይገባል። ያንተ ፋይዳት በእጅ ይገባል። በኢየሱስም ገባ። በእጃችሁ ገባ። በእጃችሁ ገባ። ስድስተኛ በእግሮቹ የፈሰሰው ደም 7 ነው ያፈሰሰው ኢየሱስ ደሙ። 6ኛው የእግሩ ደም ነው። ይሄ ደግሞ ሉቃስ 24:19 ላይ እግሮቹ ተደራርበው በመስቀል ላይ በችንካር ተወጉ። ይሄ ደግሞ አካሄዳችን ከጥፋት መንገድ ወደ ሕይወት መንገድ እንዲመለስና እግሮቻችን የቀኑ እንዲሆኑ ኢየሱስ እግሩን ደሙን አፈሰሰ። ከአሁን በኋላ የሚመታ እንቅፋት የለም። ዝም ብለህ እግርህን ስለኔ እግር በል በእናትህ የፈሰሰ ደም አለ በል። አያው ስለ እግር የፈሰሰ ደም አለ። እስኪ ጩሁና አሜን በል እስኪ። እግሮቹ ተደራርበው ይላል። አያ ተደራርበው በችንካር ተወኩ ይላል። ተደራርበው ለምን መሰለህ? አንተ እንዳትደናቀፍ እግሮች ወደ ጥፋት እንዳይሄዱና አንተ እንዲሳካልህ የረገጥከው ሁሉ ስፍራ እንድትወርሰው ጠላት ላይ እንድትከብድ እባብና ጊንጡን እንድትረግጠው በእግሮች ላይ ስልጣን እንዲቀመጥ ኢየሱስ ስለ እግሮቻችን ደሙን አፈሰሰ። ልባርካችሁ ይወላችሁ 3 ነገር ነው ያለው። አንደኛ ከጥፋት መንገድ እንድትመለሱ፣ ሁለተኛ እንዲቃናላችሁ፣ ሶስተኛ ይላል እንደውም እባብና ጊንጡ እንድትረግጡት ኢየሱስ ስለኛ እግሮቹ በችንካር ተወጋና ከእግሩ ደም ተንጠባጠበ፣ ፈሰሰ። ይሄ ደም ምን ያወራል ካልከኝ እኛ ወደ ጥፋት ወደ ኃጢአት እንዳንሄድ እንዲሁም እግሮቻችን እንዲፈወሱ ቀና መንገድ እንድንሄድ
ሶስተኛስ እባብና ጊንጡን እየረጋገጥን በጠላት ኃይል ሁሉ ላይ የበላይ ሆነን እንድንሄድ እግሮቻችን እየረገጡ እንድንጓዝ ኢየሱስ ስለ እግሮቻችን ደሙን አፈሰሰ። ሰባተኛና የመጨረሻ እኔ የሆነ ነገር እየቀለጠ ነው። አቤት 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 አቤት! እየቀለጠ እኮ ነው። ከውስጥ ጀምሮ ሁለንተናዊ ፈውስ እያገኛችሁ ነው። ፓቲካ ሳጋቲ ካታጋ አባሺ ባባባ ታሲናማን ኤሌሌሌ ሼፔፔ ሳካት። ዛሬ እዚህ ጉባኤ የተገኘ እሱ ምን አይነት እድለኛ ሰው ነው! እንዴት የተባረከ ሰው ነው! ስለ አንቺ የሚያወራ ደም አለ፣ የሚናገር ደም አለ። ጭንቅላቷን ይዛለው ሲል አይ ጭንቅላቷ ላይ ስለ ጭንቅላቷ የፈሰሰ ደም አለ። እጇን ነው የሚይዘው ሲል አይ ስለ እጇ የፈሰሰ ደም አለ። ስለ ፍቃዷ ነው ፍቃዷ ልቧ ላይ ነው የሚቀመጠው። አይ ስለ ፍቃዷ የፈሰሰ ደም አለ። አይ ስጋዋ ላይ ይቀመጣለሁ ካለ ማጠን ላይ ይቀመጣለሁ ካለ አይ ስለ ስጋዋ የፈሰሰ ደም አለ። አይ እግሯ ላይ ነው የሚቀመጠው ካለ ቀኝ እግሯን ግራ እግሯን ነው የሚይዘው ካለ እነግርሃለሁ ስለ እግርሽ የፈሰሰ ደም አለ። እስኪ ጩና አንድ ጊዜ አሜን በሉ እስኪ። የመጨረሻ በጎኑ የፈሰሰው ደም ነው። ከጎኑ ጦር ተወግቶ የፈሰሰው ደም። ይሄ ደም ብቻ አይደለም የፈሰሰው፣ አብሮ ተያይዞ ሁለት ነገር ፈሷል። ቃሉን ካነበባችሁ 19 ዮሐንስ 19:34 ላይ የልብ ፈውስና የቤተክርስቲያን ልደት እንዲፈጠር ይሄ በጣም ሚስጥር ያለው ትልቅ ትርጉም ያለው ደም ነው። በጣም ይገርማችሁ። ሰባተኛው ይሄን ክፍል ከሞተ በኋላ ጎኑ በጦር ተወጋ፣ ወዲያው ደምና ውሃ ወጣ ይላል። ጎኑ ሲወጋ ሁለት ነገር ወጣ፣ አንድ ደም ወጣ፣ ሁለት ውሃ ወጣ። እና ይሄ ለምንድን ነው የተባለው ሲባል ይሄ ደም የፈሰሰበት ምክንያት የልብ ፈውስና የቤተ ክርስቲያን ትወለድ ዘንድ ኢየሱስ ጎኑን በጦር ተወጋና ደምና ውሃ ከጎኑ ወጣ። አንደኛው ለልብ ፈውስ፣ ሁለተኛው ውሃ ደግሞ ለቤተ ክርስቲያን ልደት። ቤተ ክርስቲያን የምትባለው የተወለደችው ጦሩ በጎኑ ጦር ተወግቶ የፈሰሰው ውሃ ነው። እቺን ትንሽ ላብራራና ከዛ ጨርሻለሁ። በነጋችን ላይ ከእግዚአብሔር ጋር ያለን የጠበቀ ግንኙነት እንዲኖረን እግዚአብሔር ልባችንን በመጀመሪያ ፈወሰው። ይሄ ምንድነው ሲባል ከጎኑ የወጣው ደም ልባችን የኃጢአት ይቅርታ ያገኘንበት ነው፣ ከእግዚአብሔር ጋር የታረቅንበት። ውሃው ደግሞ በጥምቀት ስርዓት ህብረት ያደረግንበት ነው። ጥምቀትን ያሳያል። ቤተ ክርስቲያን እንድትወለድና እያንዳንዳችን ከእግዚአብሔር ጋር ህብረት እንዲኖረን እግዚአብሔር ስለኛ ልጁን ጎኑን ተወግቶ ደምና ውሃ እንዲፈስ አደረገ። ልባችን እንዲፈወስ፣ ከእግዚአብሔር ጋር ያለን ህብረት እንዲፈወስ። ስለዚህ እዚህ ቤት ዲቃላ የለም። በደምና በውሃ ተወልደናል። በእውነት ቃል አስበው ወለደን እና እንዴት ወለደን? ጎኑን ተወግቶ ደሙን አፍሶ ከዛስ ውሃውን አፍሶ። ማለትም ቤተ ክርስቲያን የመሰረተው ክርስቶስ ነው። አምጦ የወለደው ክርስቶስ ነው። እንዴት አድርጎ ሲባል ከእግዚአብሔር ጋር የተጣሉትን የልብ ፈውስ አድርጎ ከእግዚአብሔር ጋር ልባቸውን መልሶ ከእግዚአብሔር ጋር አስታርቆ ቤተ ክርስቲያን የምትባል ኤክሌሽያ ጉባኤ በደም የተዋጁ ወይም ደግሞ በክርስቶስ የተጠሩ ምዕመናን የሚገኙበት የተመሰረተው ደምና ውሃ ፈሶ ነው። አሜን። ስለዚህ ደሙን ያፈሰሰው ሰባተኛው ስለኛ እኛ ከእግዚአብሔር ጋር ልጅ ከአባቱ ጋር እንደሚያወራ እንድናወራ እና እንድንወለድ ደሙን አፈሰሰ። ስለዚህ ጩሁና ደሙ ስለኔ ያወራል በሉ እስኪ።
ደሙ ስለኔ ይናገራል በሉ እስኪ